ታዲያ መከተል ያለብን እነዚህን ነው። የተለወጡትን ቅዱሳንን በእግዚአብሔር ቤት የሚኖሩት ቅዱሳንን ዋጋ የከፈሉ ቅዱሳንን ሰማዕታትን ሊቃውንትን ሐዋርያትን እንደዚሁም ደግሞ ሐዋርያነ አበውን ለሃይማኖታቸው ብለው በአንበሳ ጉድጓድ እንደተጣሉት እንደጸኑት እንደበረቱት ለሃይማኖታቸው ብለው በሰይፍ የታረዱትን ለሃይማኖታቸው ብለው በመጋዝ የተነጠቁትን ጸንተው ያለፉትን እስከ መጨረሻ ጸንተው የሕይወት አክሊል የተቀዳጁትን ነው እንጂ መመልከት ያለብን ልክ እንደ ዴማስ አደገኒ ወሆረ ተሰሎንቄ ቅዱስ ጳውሎስን ዴማስ ጥሎት እንደሄደ ወደ ተሰሎንቄ ከተማ ትበልጥብኛለህ ተሰሎንቄ በከተማ ውስጥ መኖር አለብኝ ለምን ጾማለሁ ለምን ራባለሁ ለምን ሰይፍ ይበላኛል ለምን ስንገላታለሁ ብሎ ያለምን ኑሮ መርጦ ወደ ተሰሎንቄ እንደገባው እንደከዳው እንደ ዴማስ አይደለም መሆን ያለብን። ወመንፈስ ቅዱስ አሐዱ አምላክ አሜን። ዘይገለብቦ ለሰማይ በደመና ሰማይን በደመና የሚሸፍን ወያስገድሉ ክረምተ ለምድር ክረምትን የሚያዘጋጅ ዘያበቁል ሳይረ ውስተ አድባር በተራሮች በሜዳዎች በፕላቶች ሳርን የሚያበቅልና እንስሳትን የሚመግብ የለመለመውንም ለሰው ልጆች የሚያዘጋጅ የሰራዊት ጌታ አምላካችን ልዑል እግዚአብሔር በበዛው ምሕረቱና ቸርነቱ እድሜ ለንስሐ ሰጥቶ ለዚህች ዕለትና ሰዓት አድርሶናልና ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም የሁሉም ቅዱሳን ረድኤትና በረከት በሁላችንም ላይ ይደርብን። በአብ አበው በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ በቅድሚያ አባቶች ካህናት፣ ወንድሞች ዲያቆናት፣ በቤተ መቅደሱ ተገቢውን አገልግሎት የምታገለግሉ የተከበራችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ሕፃናትም ሳይቀር ባሰባሰበንና በጠራን እስከዚህች ዕለትም ባደረሰን በሕያው እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አሜን። ሁሉን ማድረግ የሚችል የሰራዊት ጌታ አምላካችን ልዑል እግዚአብሔር እንደ ኃጢአታችን እንደ በደላችን ያላጠፋን በምሕረቱና በቸርነቱ ይቅር እያለ ከአባትም በላይ አባት ከእናትም በላይ እናት በሆነ ፍቅሩ እየተንከባከበ ምንም እንኳ ኃጢአተኞች ብንሆንም ኃጢአትና በደል በበዛበት ዓለም ላይ ብንኖርም ይወደናልና መነሳታችንን እንጂ መውደቃችንን መገኘታችንን ወይም መኖራችንን እንጂ መጥፋታችንን አይፈልግምና በበዛው ምሕረቱ ተናግረን ልንጨርሰው ልንገልጠው በማንችል ምሕረቱ ይቅር እያለ ለዚህች ዕለትና ሰዓት ያደረሰን በድጋሚ ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር አምላካችን እንደፈቀደ መጠን ለመነሻ ጥቂት ንባብ እናነብና ከዚያ በኋላ ርዕስ መርጠን እንነጋገራለን። መነሻ የሚሆነን ንባብ እንደዚህ ይላል። ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ካፌ የሚወጣ ቃል እንዲሁ ይሆናል። የምሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 10 እስከ 12 የሚገኝ የእግዚአብሔር ቃል ነው። ስለ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር በድጋሚ ስሙ ለዘላለም የከበረና የተመሰገነ ይሁን። ርዕሳችን መቆያ የሚሆነው ከያዝናቸው ጥቅሶች ጋራ ከዚህ ጋር ከሚዛመዱት የሚያስተምሩን ከዚህ ጋር ተዛምደው የሚያስተምሩን የእግዚአብሔር ቃሎች ጋራ ጠቅለል ያለ ሐሳብ ስንወስድለት
በቃለ እግዚአብሔር መታደስ በሚል ቆይታ እናደርጋለን። በቃለ እግዚአብሔር መታደስ በሚል ቆይታ እናደርጋለን። ዓላማችን በእግዚአብሔር ቃል መለወጥ፣ በእግዚአብሔር ቃል መብቃት፣ በእግዚአብሔር ቃል መቀደስ እንዳለብን ማስገንዘብና ማስረዳት ነው። ለውጥ ያስፈልጋል፣ መታደስ ያስፈልጋል፣ መብቃት ያስፈልጋል፣ መቀደስ ያስፈልጋል፣ ፍሬ ልናፈራ ያስፈልጋል። ዓላማችን ይሄ ነው። እንዲያው ከዘመኑ ጋር አያይዘን ማን ተለወጠ የሚል ጥያቄ ልናነሳ እንችላለን። ማን ተለወጠ? ማንስ አልተለወጠም? ለምንስ ጥፋት ይመጣል ብለን ልናነሳ እንችላለን። እንደሱ አይደለም ዓላማችን ዘመኑን ዋጅተን የሚመራን መሪያችን መሆን ያለበት፣ መኖር ያለብን የሚመራንም የሚያኖረንም የሚገስጸንም ሁሉን ነገር ማድረግ የምንችለው እንደ እግዚአብሔር ቃል መሰረት መሆን አለበት እንጂ በመናያቸው ዓለማዊ ወቅታዊ ጉዳዮች፣ በመናያቸው ሀገራዊ ሁኔታዎች፣ በመናያቸው አካባቢ ሁኔታዎች፣ በመናያቸው የእርስ በርሳችን ሁኔታዎች አይተን ቃለ እግዚአብሔርን ከሚዛን እንዳናወርደው እጅግ በጣም ከፍተኛ ጥንቃቄ ይጠይቃል። እጅግ በጣም ማስተዋል ይጠይቃል። ወቅታዊ ችግሮች የማይታዩበት ሁኔታ የለም። የአገልጋይ መውደቅ ሊኖር ይችላል። የአገልጋይ ነገ ይነሳል። እንዲነሳ መጸለይ አለብን። እንዲነሳ እርስ በርስ በመደጋገፍ አለብን እንጂ በወቅታዊ ሁኔታዎች እያየን እኛም የወደቁትን ተመልክተን መውደቅ ሳይሆን የወደቁት እንዲነሱ መጸለይ፣ የሳቱት እንዲመለሱ መጸለይ፣ እርስ በርሳችን እንድንበረታ መጸለይና መረዳዳት እንዳለብን፣ መለወጥ እንዳለብን፣ በውስጣችን በልቡናችን መታደስ እንዳለብን፣ መቀደስ እንዳለብን እንነጋገራለን። የለውጥ አብነቶችን ስንመለከት በመጽሐፍ ቅዱስ በጣም ብዙ ለውጥ አለ። እንዲያው እንደ ምሳሌ ብናነሳ ብርሃነ ዓለም ቅዱስ ጳውሎስን ማንሳት ይቻላል። እርሱ በመጀመሪያ ደረጃ በሐዋርያት ሥራ ምዕራፍ 9 በሐዋርያት ሥራ ምዕራፍ 22 ላይ እንደምንመለከተው ቤተ ክርስቲያንን አጥብቆ የሚያሳድድ ሰው ነው የነበረው። አጥብቆ የሚያሳድድ ኦሪታዊ፣ እንዲያውም ክርስቶስንና ስሙን የሚጠሩትን ሁሉ ደቀ መዛሙርትን በሱ የሚያምኑትን ሁሉ እያሳደደ ለመግደልና ለማሰር ማህተም ተቀብሎ የሚንቀሳቀስ ሰው ነበር። ተመልከቱ። ግን እግዚአብሔር ለወጠው። እግዚአብሔር አመፀኞችንም መለወጥ ይችላል። ሲገድሉ የነበሩትን እንዲሞቱ ለቃሉ እስከሚሞቱ ድረስ እንዲጋደሉ ማድረግ፣ ውስጣቸውን ማደስ ይችላል። እግዚአብሔር አምላክ መለወጥ ይችላል። የመርዝ ዕቃ የነበሩትን የጥፋት ዕቃ የነበሩትን ፈጽመው የወይን ዕቃ የቃሉ ባለቤት እንዲሆኑ፣ የጽድቅ ባለቤት እንዲሆኑ፣ ለሌሎቹም አርአያና ምሳሌ እንዲሆኑ፣ ቅድስናቸውም እንዲተርፍ እግዚአብሔር አምላክ መለወጥ ይችላል፣ ማድረግ ይችላል። እግዚአብሔር አምላክ ታስታውሱ ከሆነ አሁንም ተጨማሪ ቅድስት ልድያን እናስታውሳት። በሐዋርያት ሥራ ምዕራፍ 16 ላይ ስንመለከት ቁጥር 13 ጀምረን ልድያን እናገኛለን። በጣም ብዙ ሴቶች ነበሩ ከእርሷ ጋር። እርሷ ግን በ30 ደቂቃ ውስጥ ተለውጣ አገልጋይ የክርስቶስ ቤተሰብ ስትሆን እስከ ሕይወቷ ድረስ ስትጋደል እንመለከታታለን። በጣም ብዙዎች አሉ የተለወጡ። ታዲያ መከተል ያለብን እነዚህን ነው። የተለወጡትን ቅዱሳንን፣ በእግዚአብሔር ቤት የሚኖሩት ቅዱሳንን፣ ዋጋ የከፈሉ ቅዱሳንን፣ ሰማዕታትን፣ ሊቃውንትን፣ ሐዋርያትን፣ እንደዚሁም ደግሞ ሐዋርያነ አበውን ለሃይማኖታቸው ብለው በአንበሳ ጉድጓድ እንደተጣሉት፣ እንደጸኑት፣ እንደበረቱት፣ ለሃይማኖታቸው ብለው በሰይፍ የታረዱትን፣ ለሃይማኖታቸው ብለው በመጋዝ የተነጠቁትን፣ ጸንተው ያለፉትን፣ እስከ መጨረሻ ጸንተው የሕይወት አክሊል የተቀዳጁትን ነው እንጂ መመልከት ያለብን። ልክ እንደ ዴማስ አደገኒ ወሆረ ተሰሎንቄ ቅዱስ ጳውሎስን ዴማስ ጥሎት እንደሄደ ወደ ተሰሎንቄ ከተማ ትበልጥብኛለህ ተሰሎንቄ፣ በከተማ ውስጥ መኖር አለብኝ፣ ለምን እጾማለሁ፣ ለምን እራባለሁ፣ ለምን ሰይፍ ይበላኛል፣ ለምን እንገላታለሁ ብሎ የዓለምን ኑሮ መርጦ ወደ ተሰሎንቄ እንደገባው እንደከዳው እንደ ዴማስ አይደለም መሆን ያለብን። ቅዱስ ጳውሎስ ብዙ ደቀ መዛሙርትን አፍርቷል። እነ ቲቶን እነ ጢሞቴዎስን አፍርቷል። እነሱን አፍርቶ ልክ እንደነሱ ነው እኛም መቀደስ ያለብን፣ እንደነሱ ነው እኛም መጽናት ያለብን፣ መበርታት ያለብን እንጂ የወደቁትን ከሐዋርያት መካከል ሆኖ
ጌታውን በ30 ብር እንደሸጠው እንደ ይሁዳ አይደለም መሆን ያለብን። የተለወጡትን ነው ማየት ያለብን። እነ ቅዱስ ጴጥሮስን ነው ማየት ያለብን። እነ ዮሐንስን፣ እነ ያዕቆብ ወልደ ዘብዴዎስን ነው ማየት ያለብን። ሀብታቸውን ጥለው የተከተሉትን እነ ማቴዎስን ነው ማየት ያለብን። ዶክትሬቱን ጥሎ የተከተለውን እነ ቅዱስ ሉቃስን ነው መመልከት ያለብን። የበረቱትን ነው እንጂ ማየት ያለብን፣ የወደቁትን አይደለም ማየት ያለብን። የጸኑትን የሚረዱንን መላእክት ነው እንጂ መከተል ያለብን፣ የወደቀውን ሳጥናኤልንና ሰራዊቱን አይደለም መከተል ያለብን። መለወጥ ያስፈልጋል ማለት ነው። ለዚህ ነው በቃለ እግዚአብሔር መታደስ የሚለው። በቃለ እግዚአብሔር መታደስ፣ በቃለ እግዚአብሔር መለወጥ፣ በቃለ እግዚአብሔር መብሰል፣ በቃለ እግዚአብሔር ፍሬ ማፍራት ያስፈልጋል። ሁልጊዜ ሰሚዎች ብቻ መሆን የለብንም፣ የተግባር ሰዎች መሆን አለብን። አትስረቅ አትስረቅ ነው፣ አታመንዝር አታመንዝር ነው፣ ሌላ ስም የለውም፣ ሌላ ምንም አያስፈልግም። አትቀማ፣ በምትኩ መጹት፣ አትጣላ፣ ታረቅ፣ ፍቅር ይኑርህ፣ አትከፋፈል፣ አንድ ሁን። መጥፎ ሐሳብ አይኑርህ፣ በጎ ሁን። የመጥፎ ሐሳብ ማጠራቀሚያ ባንክ አትሁን፣ የበጎ ነገር ማጠራቀሚያ ሁን። የመንፈስ ፍሬ አፍራ እንጂ እሾህን አታፍራ። አሜከላ በውስጥህ አይብቀል የሚለው ነው የለውጥ ምልክት የሚያሳየው ትርጉሙ መታደሱ። ስለዚህ ዓላማችን በእግዚአብሔር ቃል መለወጥ እንዳለብን፣ በእግዚአብሔር ቃል ፍሬ ማፍራት እንዳለብን፣ በእግዚአብሔር ቃል መብቃት እንዳለብን፣ በእግዚአብሔር ቃል መቀደስ እንዳለብን ማስገንዘብ ነው መቆያችን መሆን ያለበት። ስለዚህ መሰረት ሐሳቦችን እነዚህን ዛሬ የምንማማርባቸውን ይህን ርዕስ የምንማማርበት እንደ መቆያ ለራሴ በተዘጋጀውበት መሰረት ሐሳቡን የምናገኘው ቀደም ባነበብነው ትንቢተ ኢሳይያስ ምዕራፍ 55 ከሱ ቁጥር 5 እስከ 10 ዝም ብላችሁ ገብታችሁ ብዙ ሐሳብ አለ እዚያ ውስጥ ማየት ትችላላችሁ። እንደዚሁም ደግሞ መልእክተ ጳውሎስ ላይ ያለ እሱን እናነሳለን። ሌላኛው ወንጌል የማቴዎስ ወንጌል ምዕራፍ 7 ቁጥር 24 ያሉትን እንደዚህ አይነት ነገሮችን ሮሜ 12:1 እስከ 3 እነዚህን ሐሳቦች አንስተን በእነዚህ ውስጥ እንማማራለን ማለት ነው። የምንናገራቸው ሁሉ በእግዚአብሔር ቃል የተቃኙ እንጂ የራሳችን ሐሳብ እንዳልሆነ ልታስተውሉ ይገባል። የእግዚአብሔርን ቃል ጥሎ በራሱ ሐሳብ የሚናገር ካለ ይሄ ሌላ ጉዳይ ነው፣ አልገባንም ማለት ነው። ስለዚህ እግዚአብሔር አምላክ በጉባኤያችን ላይ ተገኝቶ እንዲያስተምረን እንዲመክረን የምንለወጥበት የምንታደስበት እንጂ ልክ እንደ ዜና ወይም እንደ ሌላ ነገር ሰምተን ብቻ የምንሄድበት ባዷችንን የምንሄድበት እንዳይሆን እሱ አምላካችን እግዚአብሔር መንፈስ ቅዱስ ያግዘን። የመቆያ ነጥቦች መታደስ የሚለው ማየት ነው። ምንድነው መታደስ? በቃለ እግዚአብሔር መታደስ አይደለ? ምንድነው መታደስ የሚለውን ከመጽሐፍ ቅዱስ ፍሬ ሐሳቦችን አንስተን ተነጋግረንበት እንጨርሳለን። አንድ ነጥብ ነው ያለን፣ ግን ይሄን የሚያብራሩ የመጽሐፍ ቅዱስን ክፍልን አንስተን እንነጋገራለን ማለት ነው። ስለዚህ ክፍላችን አንድ ነው። ክፍል አንድ ብለን መታደስ ምንድነው የሚለው እናያለን። መታደስ የሚለው የውስጥ ለውጥ ነው። የውስጥ የልቡና ለውጥ ነው። ልቡናችን መለወጥ አለበት። ልቡናችን መታደስ አለበት። በማቴዎስ ወንጌል ምዕራፍ 15 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እጅን ታጥቦ ስለመብላትና ስላለመብላት ፈሪሳውያን በጠየቁት ጊዜ የተናገረውን ሐሳብ መፈጸም ነው። በልብ ክፉ ሐሳብ አለ። ከልብ ማመንዘር፣ ከልብ ስርቆት፣ ከልብ ግድያ፣ እነዚህ ሐሳቦች አሉ። እነዚህ በአፍ ይወጣሉ። ስለዚህ እነዚህን አስወግዱ እንጂ እነዚህ ከናንተ ይወገዱ እንጂ ዋናው ሰውን የሚያረክሰው ወደ አፉ ሳይታጠብ የበላው በአፉ የገባው አይደለም። ነገር ግን ከአፉ የሚወጣው አስቀያሚ ቃል፣ ከአፉ የሚወጣው የሚከፋፍል ቃል፣ ከአፉ የሚወጣው የሚያገዳድል ቃል፣ ከአፉ የሚወጣው የዝሙት ቃል፣ ከአፉ የሚወጣው አመፀኛ ቃል ይሄ ሰውን ያረክሰዋል ብሎ ሲናገር እንመለከተዋለን የማቴዎስ ወንጌል ምዕራፍ 15 ላይ። ስለዚህ መለወጥ ነው። ከዚህ ይሄንን ማስወገድ ማለት መታደስ ነው። ይሄንን ማራቅ፣ ከዚህ መራቅ ማለት በልቡና መለወጥ፣ በልቡና መታደስ ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 1 እስከ 3 የጻፈው ስለ መታደስ እንደዚህ ይላል። እንግዲህ ይላል ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና
አንደኛ ልብ በሉ፣ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ አለ። ምን መሆን አለበት ሰውነታችን? ደግመዋለሁ፣ ሰውነታችሁን አለ እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ አለ። ታዲያ ሰውነታችን እንዴት ነው? ሰውነታችንን የሚያንቀሳቅሰው የሚመራው መሪ ሰሪው ዋናው ፍሬኑ ልቡናችን ምንድን ነው ያዘው? በልቡናችን ያለው ሐሳብ እግዚአብሔርን ደስ ያሰኛል ወይ? ሕያው ወይም ዘላለማዊ የሆነ ነው ወይ አስተሳሰባችን? ወይንስ ምድራዊ ብቻ? ወይንስ ጊዜያዊ ብቻ? ወይንስ ስለዚህ ዓለም ስለማይጠፋው ስለ ዘላለማዊው ዓለም ነው እያሰበ ያለው? ስለማይጠፋውና ስለ ዘላለማዊው ዓለም ነው እየኖርን ያለው? ዓላማችንስ እሱ ነው ወይስ ምንድነው የሚለውን በውስጣችን እየተገነዘብን መሆን አለበት። ሐዋርያው ቅዱስ ጳውሎስ ግን ሲናገር ምንድነው ያለ? ሰውነታችሁን እግዚአብሔርን ደስ የሚያሰኝና እግዚአብሔርን ደስ የሚያሰኝ ሰውነት እንዴት ያለ ነው? ከዝሙት የጸዳ ሰውነት፣ ከዘረኝነት የጸዳ ሰውነት፣ ከአመጽ የጸዳ ሰውነት፣ ከጣዖት አምልኮ የጸዳ ሰውነት፣ እግዚአብሔር ከማይወዳቸው ድርጊቶች የጸዳ ሰውነት እግዚአብሔርን ደስ ያሰኘዋል። ታዲያ ውስጣችን ምን ይመስላል የሚለውን ለእያንዳንዳችን የግል የቤት ስራችን ነው። እግዚአብሔርን ደስ የሚያሰኝና ሕያው አለ። ሕያው ዘላለማዊ መሆን፣ ዘላለማዊነትን ማሰብ፣ ኢተርናል ላይፍ፣ ኤቨርላስቲንግ ላይፍ፣ ይህችን ማሰብ፣ የማጠፋውን ሕይወት ማሰብ፣ እግዚአብሔር በሰማይ ለወዳጆቹ ያዘጋጀውን መኖሪያ ማሰብ፣ ምድራዊውን መርሳት፣ ቢቻል ሁሉንም አጣጥሞ ለመሄድ መሞከር። ያለነው በዓለም ነውና በዓለም ሁነን ያለምንም እግዚአብሔርን በማያስቀይም መልኩ ሁለቱንም ስራ እየሰራን ማግኘት እንችላለን። ታዲያ ውስጣችን ሊጸዳ ያስፈልጋል። ልክ በማቴዎስ ወንጌል ምዕራፍ 15 ላይ እንደነገርኳችሁ፣ እንደዚሁም ደግሞ ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 22 ከቁጥር 19 ጀምራችሁ እስከ 24 ድረስ ያለውን ስታነቡ ታገኛላችሁ። የሥጋ ፍሬዎች ብሎ ያስቀመጣቸው የሥጋ ስራዎችና የመንፈስ ፍሬዎች ብሎ ያስቀመጣቸው። ዋናው ጉዳይ በዚያ ላይ የሥጋ ስራዎች ተዘርዝረዋል። እነ ዝሙት፣ እነ ስርቆት፣ እነ ዘፋኝነት፣ እነ አመንዝራነት፣ እነ ጣዖት አምልኮ፣ እነዚህ በአንድ ገግር ተዘርዝረዋል። ከነዚህ ስንርቅ ነው እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ሰውነታችሁን አቅርቡ እንደተባለው ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርገን ማቅረብ ማለት ከነዚህ ከሥጋ ስራዎች ስንርቅ ነው። ደስ የሚሰኝበት አሁንም ቁጥር 22 ላይ ገላትያ 5:22 ላይ ስታዩት የመንፈስ ፍሬዎች አሉ። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ቅንነት፣ ራስን መግዛት፣ የዋሃት፣ ገርነት እያለ ሐዋርያው ቅዱስ ጳውሎስ ያስቀመጣቸው 9 የመንፈስ ፍሬዎች አሉ። ታዲያ እግዚአብሔርን ደስ የሚያሰኝ እንዲሆን ሰውነታችን እኛ እነዚህን የመንፈስ ፍሬዎች ማፍራት ይጠበቅብናል። እግዚአብሔርን ከሚያስቀይሙት ደግሞ ከነዚያ ከሥጋ ስራዎች መራቅ ይጠበቅብናል። ይህን የምናደርግ ከሆነ እግዚአብሔርን ደስ እያሰኘነው ነው ማለት ነው። ስለዚህ ምን አለ? እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ እያለ ነው። ልቡናችን እንዲጸዳ እየጠየቀን ነው። እጆቻችን ያላስቀመጡትን እንዳያነሱ እየጠየቀን ነው። ደም እንዳያፈሱ እየጠየቀን ነው። እግሮቻችን ወደ ክፉ ነገሮች እንዳይሄዱ እየጠየቀን ነው። ወደ ዳንስ፣ ወደ ጭፈራ፣ ወደ ዳንኪራ ወይንም ደግሞ የሰውን ነፍስ ለማጥፋት ያላስቀመጡትን ለማንሳት፣ ለመዝረፍ፣ ጥላቻ ለመፍጠር እግሮቻችን እንዳይንቀሳቀሱ በእግዚአብሔር ርኅራኄ እየለመነን ነው ሐዋርያው ቅዱስ ጳውሎስ። ወደ አመጽ፣ ወደ ተንኮል፣ ምክር፣ ወደማይገባ ማለት ወደሚገባ አይደለም፣ ወደማይገቡ ነገሮች
እንዳንሄድ ሰውነታችን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርገን በእግዚአብሔር ፊት እንድናቀርባቸው እየጠየቀን ያለ። ሰውነታችን የእግዚአብሔር ነው። ልብ በሉ። ከእግር ጥፍራችን እስከ ራስ ጠጉራችን የእርሱ ነው። እሱ የሰራው ነው። እርሱ ደሙን ያፈሰሰበት ሥጋውን የቆረሰበት ነው። ከሦስቱ አካል አንዱ አካል የሆነው መድኃኔ ዓለም ኢየሱስ ክርስቶስ ወልድ ደሙን አፍሶ ሥጋውን ቆርሶ የቀደሰው ሰውነታችን ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በዋጋ ተገዝታችኋልና የራሳችሁ አይደላችሁም ያለው። ስንቶቻችን እናምናለን በዚህ? እኔ የእግዚአብሔር ነኝ ብሎ የሚያምን አለ? እኔ የክርስቶስ ኢየሱስ ነኝ፣ አካሌ የእሱ ነው፣ አካሌን የሰራው እሱ ነው፣ አካሌን የቀደሰው የቆሸሸ ማንነቴን ያስወገደው እሱ ነው። ስለዚህ ማንነቴን አላቆሸሽም፣ ለአካሌ ዋጋ ሰጣለሁ። እንዴት አቆሽሻለሁ? የሰራው ባለቤቱ ያድርበታል እንጂ ሰይጣን በአካሌ ላይ ማደር የለበትም ብሎ የሚያምን ካለ ይሄ ለእግዚአብሔር የታደለ ነው ማለት ነው። ራሱም የታደለ ነው። እግዚአብሔር ልቦናችንን ይመልስልን። ስለዚህ ቀጠለና እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ አለ። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ አለ። በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ እያለን ነው ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 1 እስከ 3። ካዲያ በልባችን እየታደስን ነው ወይ? እየተለወጥን ነው ወይ? ኢየሱስ ክርስቶስ ስለ መንግሥተ ሰማያት በምሳሌነት ሲያስረዳ የስናፍጭ ቅንጣት ታህል ለእመሐለወክሙ ሃይማኖት መጠነ ህጠተ ሰናፔ ወለእመ ትብልወ ለዝንቱ ደብር ፍልስም ዘ ወይፈልስ ለክሙ ሀበካም። ሐዋርያት ደቀ መዛሙርቱ እምነት ጨምርልን ብለው በጠየቁት ሰዓት ምንድነው ያላቸው? የስናፍጭ ቅንጣት ታህል እምነት ቢኖራችሁ ተራራውን ወይም ዛፉን ከተነቅለህ ሌላ ቦታ ተቀመጥ ብትሉት ይሆንላችኋል፣ ይደረግላችኋል አለ። አያችሁ፣ መታደስ መብቃት ማለት ቅድስና በቅድስና ማደግ ማለት እንደዚህ ነው። ካዲያ የስናፍጭ ቅንጣት በምሳሌ ያቀረበበት ምንድነው ሲባል የስናፍጭ ቅንጣት በዘርነቷ ስናያት እጅግ በጣም ትንሽ ናት። ግን ከተዘራይ በኋላ ትንሽ እንደሆነች አትቀጥልም፣ ታድጋለች፣ ከፍ ትላለች። በጣም ረቂቅ የነበረችዋ ታድግ ከፍ ትልና ከራሷ አልፋ አእዋፍ ቤት ሰርተው መኖሪያ እስከሚያደርጓት ድረስ ታድጋለች። ታዲያ መለወጥ ማለት መታደስ ማለት እንደዚህ ነው። በእምነታችሁ እደጉ፣ በእምነታችሁ ከፍ በሉ። አባቶቻችን ሲናገሩ ብዙ ጊዜ ደጋግመን የምንነጋገረው የሚመች ምሳሌ ስለሆነ ነው። አድሮ ቃሪያ ይላሉ አይደል? ለውጥ የማያዩበትን ነገር አድሮ ቃሪያ ይላሉ። ልጃቸውን እንዲያድግላቸው ብለው ይደግፋሉ፣ ከብት ይገልጣሉ፣ ገንዘብ ይሰጣሉ፣ የሚበላ የሚጠጣ እንዲያው እናትም አትወዝንም፣ ዶቄቱንም እንጀራውንም የተበሰለውንም ያልተበሰለውንም የተበጠበጠውንም ያልተጠበጠበጠውንም እየሰጠች ትደግፋለች። ግን እነዚያ ልጆች የማይለወጡ ሲሆኑባት ታዝንና አድሮ ቃሪያ ትላለች። አባትም ያዝንና አድሮ ጥጃ ነው ባክሽ እሱ ላይ ለወጥ በከንቱ ጊዜሽን አታድክሚ ንብረትም አታጥፊ ይላል። እናት አባትም እንዲሰለቻሉ። ካዲያ በመንፈሳዊ ሕይወትም አድሮ ቃሪያ መሆን አያስፈልግም፣ ለውጥ ያስፈልጋል። እንዴ የእግዚአብሔርን ቃል ከተማረ በኋላ እንዴት ሰው ይሰርቃል? እንዴት ያጭበረብራል? እንዴት ለእግዚአብሔር የማይመቹ ስራዎችን ይሰራል? የተሰረቁት ብሎ ለሊት ከተሰረቀ አትስረቁ ትላለህ፣ አንተ ትሰርቃለህ። የተዘሙት ብሎ ለሊት ከተዘሙ አታመንዝር ትላለህ፣ ራስህ ታመነዝራለህ። ስለዚህ እግዚአብሔር የማይፈርድብህ ይመስልሃል? ወይንስ እድሜ ለንስሐ ስለሰጠህ በምህረቱ ትዘባበታለህን? በእውነት እግዚአብሔር ይፈርድብሃል ይላል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ላይ ሲናገር። ስለዚህ ለውጥ ያስፈልጋል ነው። የተለወጠ ሰው ከአካባቢው ጋር አይጣላም።
የተለወጠ ሰው ከትዳሩ ቀና ነው። የተለወጠ ሰው የልጆቹ አስተዳደግ ይመሰክራል። የተለወጠ ሰው በስራ ቦታው ላይ ይመሰከርለታል። የተለወጠ ሰው ተለውጧል ነው። ክፉ ነገር አይሰራም። እግዚአብሔር የማይወደውን ነገር አይሰራም። እግዚአብሔር የሚወደውን ይሰራል፣ መብቱንም ያስከብራል የተለወጠ ሰው። ስለዚህ መለወጥ ያስፈልጋል ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ አለ። ዓለሙን ከመሰልንማ እዚያው ጠፋን ነው። ዓለሙ የሚፈልገው ስካርን ነው፣ ጠጥቶ መንገራደድን ነው፣ ከፖል ጋር መጋጨትን ነው። ዓለሙ የሚፈልገው ዝሙትን ነው። ዓለሙ የሚፈልገው ሌላ ይሄንን ማግበስበስን ነው። እንደ ዓለም እኮ አይደለንም። እጅግ በጣም ታላቅ ዋጋ ተከፍሎብናል እኮ። በገንዘብ አይደለ፣ በወርቅ አይደለ፣ በብር አይደለ፣ በእንቁ አይደለ፣ በከርከዴን፣ በመረግድ፣ በግምጃ፣ በየትኛውም በዚህ ዓለም ባሉት ማዕድናት አይደለ። መድኃኔ ዓለም ኢየሱስ ክርስቶስ ደሙን አፍሶ ሥጋውን ቆርሶ በቀራንዮ አደባባይ ዋጋ ከፍሎብናል፣ በደሙ ገዝቶናል። ይሄን ማወቅ ያለብን። ታዲያ በደም የተገዛ ሰው፣ በምድር በማይገኙ ነገሮች የተገዛ ሰው እንዴት ተመልሶ ወደ ብሽቀት ውስጥ ይገባል? እንዴት ተመልሶ ወደ ኃጢአት ውስጥ ይገባል? ከዲያብሎስ የማንችለውን የጠላት አሰራር አፍርሶ እኮ ነው ነፃ ያወጣን። የዲያብሎስን የሰይጣንን አሰራር ያፈርስ ዘንድ የእግዚአብሔር ልጅ ተወለደ። አንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ የዲያብሎስ አሰራር ምንድነው? ሰውን በሲኦል ውስጥ በባርነት ለዘላለም ሲገዛ መኖር ነበር። የማንችለውን ጠላት ተሰላልፎ ዲያብሎስን ስራውን ሁሉ አፍርሶ አዋርዶ ከዲያብሎስ ባርነት ወደ እግዚአብሔር ልጅነት የቀየረን እኮ መድኃኔ ዓለም ኢየሱስ ክርስቶስ ነው። ያጣነውን ነፃነት የመለሰልን፣ ከተባረርንባት ገነት የተዘጋቸዋን ገነት እውነት መንገድ ሕይወት ሆኖ የከፈታት እርሱ እኮ ነው። በደሙ መፍሰስ በስጋው መቆረስ ያጣነውን ጸጋ የመለሰው፣ አብልጦ አትርፎ አትረፍርፎ የመለሰው እኮ እርሱ ነው። ታዲያ ያጣነውን ጸጋ የመለሰልንን መልሰን የምናቆሸው ለምንድን ነው? ለምን እንቆሻለን? ለምን ዝሙት እንሰራለን? ለምን እንጠላላለን? ለምን እንበላላለን? ለምን እንከፋፈላለን? አንድ አድርጎን የለ እንዴ? የጠመቃችሁ ሁሉ ክርስቶስን ለብሳችኋልና ሁላችሁም አንድ ናችሁ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 3 ቁጥር 27 ከእንግዲህ በኋላ በእናንተ መካከል ምንም አይነት ልዩነት የለም፣ ሴት የለ፣ ወንድ የለ፣ ባሪያ የለ፣ ጨዋ የለ፣ ዕብራዊ የለ፣ ግሪካዊ የለም፣ ሁላችሁም አንድ ናችሁ፣ ሁላችሁም የአብርሃም ልጆች ናችሁ፣ ሁላችሁም የተስፋ ወራሾች ናችሁ አለ። ይህን የመሰለ ጸጋ ያለን ሰዎች እንዴት እንከፋፈል? መስማት ያለብን ዘላለማዊውን የእግዚአብሔር ቃል ነው ወይስ ነገ የሚፈርስ ርዕዮተ ዓለም ያላቸውን ሰዎች ነው መከተል ያለብን? ማን ነው መስማት ያለብን? እግዚአብሔር ነው መስማት ያለብን። ምክንያቱም ቃሉ ዘላለማዊ ነው። እግዚአብሔር ነው፣ ዘላለማዊ ነው፣ ቃሉም ዘላለማዊ ነው። የሚመጥነንም የሚበጀንም በምድርም በሰማይም ጸጋን የሚያሰጠን ክብርን የሚያሰጠን ቃሉ ብቻ ነው። በምድር ላይ ያሉ ኃያላን የሚያመነጩት የሚወልዱት ርዕዮተ ዓለም አይደለም ገነት መንግሥተ ሰማያት የሚያወርሰን። በምድር ላይ ያሉት ባለስልጣናት ርዕዮተ ዓለም አይደለም ህብረታችንን ሊያጸናው የሚችል። ይሄ ያፈራርሰዋል። በብዙ ነገር ሁኔታ ልዩነትን እንደሚፈጥር፣ በብዙ ሁኔታ እየተሰነጣጠቁ መሄድ እንደሚያመጣው ልክ እንደ አክረማ። ስለዚህ የኛው ደግሞ አይጠቅመንም። ዋናው ነገር ግን እግዚአብሔር አንድ ሁኑ ነው ያለን። ፈጣሪያችን አንድ ነው፣ አንድ ሁኑ ነው የሚለን። በምንም አንድ ሁኑ። ልክ የሐዋርያት ሥራ ምዕራፍ 5 ላይ ገብታችሁ ስትመለከቱ የመጀመሪያዎቹ አማኞች የመጀመሪያዎቹ ክርስቲያኖች በሁለመናቸው በአንድነት ይኖሩ ነበር ይላል። በህብረት ይኖሩ ነበር ይላል። ምንም አይነት ልዩነት አልነበረም። የሚበሉት አንድ አይነት ነው፣ የሚጠጡት አንድ አይነት ነው፣ የሚለብሱት አንድ አይነት ነው፣ የሚናገሩት አንድ አይነት ነው። ከዚያ መካከል ግን የተጠራጠሩ ሐናንያና ሰጲራ ተገኙ። እነሱንም መንፈስ ቅዱስ እርምጃ ወሰደባቸው እና ሐዋርያት በሚኖሩት የአኗኗር ሁኔታ ምንም አይነት በመካከላቸው የተለየ ድሃ ስላልነበር፣ ምንም አይነት በመካከላቸው የተለየ አለባበስ ስላልነበር፣ የተለየ አመጋገብ ስላልነበር የክርስቲያኖች ቁጥር እየጨመረ ሁሉም እየወደዳቸው እያመነ መጣ ይላል። እኛ ክርስቲያኖች የምንከፋፈል ከሆነ ማንን ነው የምናመጣው? ከዚህ የምናባረር ከሆነ ከውጭ ማንም ይመጣልን? ከዚህ ህብረታችን የማይጸና ከሆነ እንዴት አድርገን ነው ከውጭ የሚመጣ? የትኛውን ስለ ምግባራችንን አይቶ ነው የሚመጣው?
ሃይማኖታዊ ስነ ምግባር ሊኖረን ይገባል። ልንፈቃቀር፣ ልንረዳዳ፣ ልንደጋገፍ ይገባናል። ይሄ ሲሆን ነው ሌሎችን መሳብ የምንችለው። ይሄ ሲሆን ነው የእግዚአብሔር ስም በእኛ የሚከበረው። እንዴ ብርሃናችሁን አይተው ምንድነው የሚለው? በማቴዎስ ወንጌል ምዕራፍ 5 ላይ ቁጥር 16 ላይ መልካም ስራችሁን አይተው እግዚአብሔርን እንዲያከብሩት ብርሃናችሁ እንዲሁ በሰው ፊት ይብራ ተብሎ ተጽፏል። ብርሃን የተባለው በጎ ስራችን ነው። መተባበር፣ መፈቃቀር፣ መደጋገፍ፣ አንድ መሆን። መልካም ስራችሁን አይተው እግዚአብሔርን እንዲያከብሩት፣ የሰማይ አምላክን እንዲያከብሩት፣ አባታችሁን እንዲያከብሩት ብርሃናችሁ እንዲሁ በሰው ፊት ይብራ አለ። መልካም ስራ የማይታይብን ከሆነ እንዴት አድርጎ ነው? ስለዚህ መታደስ፣ በውስጣችን መታደስ፣ ለመልካም ስራ መዘጋጀት ይጠበቅብናል ነው። ሌላኛው ነጥብ ከጊዜ ጋር መሄድ ስላለብን የመጨረሻው ያደረግነው ቀድም ያነበብነው ምንድነው? ከዚህ ጠቅለል ስናደርገው የጽድቅ ፍሬ ማፍራት አለብን ነው። መለምለም አለብን። በቃለ እግዚአብሔር መለምለም አለብን። መሬትን እየተመለከትናት ነው። አሁን ክረምት ነው፣ ዘመነ ክረምት። ከሰኔ 26 እስከ መስከረም 25 ያለው ዘመነ ክረምት ተብሎ ይጠራል። የዘመነ ክረምት ቃለ እግዚአብሔር ነው ይሄ መታደስ የሚለው። ምድር እግዚአብሔር የሰማይ መስኮትን ከፍቶ ዝናምን ሲያወርድላት ትረሰርሳለች፣ ትረካለች። ረክታ ብቻ አይበቃትም። ስለረሰረሰች ስለረካች እጽዋትን፣ አዝሬትን፣ አትክልትን ወዲያው ታበቅላለች። በተለይም ሳሩን እያያችሁት ነው። ይወለዳል እንጂ አያድግ ወይም ሌላ ይሉታል አባቶቻችን። ወዲያው ባንዴ ምድር አረንጓዴ ትሆናለች፣ ትዋባለች። ስላገኘች፣ ስለረሰረሰች፣ ዝናብ ስለወረደላት፣ የሚያረሰርሰውን ነጠብጣብ ስላገኘች ወዲያው ትለወጣለች። ደረቅ መሬት የነበረው ምንም አይነት የሚታይ ያልነበረው ወዲያው አቧራውን አስወግዶ ለም አብቅሎ አምሮ ይታያል። በክረምቱ ሁሉንም እናየዋለን። እጽዋት፣ አዝሬትን፣ አትክልትን ስንመለከታቸው እጅግ በጣም አሸብርቀው አምሮባቸው እንመለከታለን። በተለይም ከዚህ ከከተማ ወጣ ካል መሬትን ወደ ገጠር ያለውን ዓለም ብናየው ወይም ወደ ደን ወደ ጫካዎች ብነድ እንዴት እንደሚያስደስት ውስጥ እንደሚያረካ ሁላችንም እናውቃለን። ለምንድን ነው ይሄ የሆነው ሲባል ከላይ ነጠብጣብ ምሕረት ስለወረደለት ወዲያው ተለወጠ፣ ለመለመ። ካዲያኛስ ዝናብ የተባለው የእግዚአብሔር ቃል ሁልጊዜ በላያችን ላይ እየወረደ በተለይም በዚህ ዘመን የቴክኖሎጂ ዕውቀት ተስፋፋበት በያዝናቸው ሞባይሎቻችን ላይ እጅግ በጣም እንደ ማርና እንደ ወተት የሚጥሙ ሰባኪያን አሉ። ምንም እንኳን መርጠን መከታተል ቢኖርብንም፣ ምንም እንኳን መርጠን ማንበብ ቢኖርብንም፣ መርጠን መስማት፣ መርጠን ማየት የዘመኑ የሚጠይቀን ቢሆንም እንደ ማርና እንደ ወተት የሚጣፍጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን አባቶቻችን አሉ። እግዚአብሔር የተመሰገነ ይሁን። የእነሱን እንሰማለን እኮ። አሁን እኛ እንደነሱ አለመጠናችሁም ይሆናል። ግን ያን የመሰለ እንደ ማርና እንደ ወተት የሚጣፍጡ ሰባኪዎችን እየሰማን እንደነ አባ ገብረ ኪዳን አይነት እያየን እነሱን እየሰማን ለውጡ የታለ? መለምለሙ የታለ? መቀየሩ የታለ? በንስሐ መለምለሙ፣ በጽድቅ ፍሬ መለምለሙ የታለ? ሁልጊዜም የኃጢአት ይብሰት ለምን በላያችን ላይ ይታያል? ይህን ነው ማስወገድ ያለብን። በእውነት እንዲሁ እግዚአብሔር መንፈስ ቅዱስ ያግዘን። እኔም ተናጋሪ ብቻ ሳልሆን ሁላችንም ተናጋሪዎች ብቻ ሳንሆን በቃላችን ብቻ ሳይሆን በሕይወታችን እንድናስተምራችሁ እግዚአብሔር ያግዘን። በእውነት ቀላል አይደለም መናገር። እዚህ ላይ ስንቆም የእግዚአብሔርን ቃል እየተናገርን ነው እንጂ ሁላችንም ያለንበት ነው። ሁላችንም ለውጥ ያስፈልገናል። ሁላችንም የልብ መታደስ ያስፈልገናል። ሁላችንም የጽድቅ ፍሬ ማፍራት ይጠበቅብናል። ተያይዘን ነው ማጽደቅ ያለብን። ተያይዘን ነው መለወጥ ያለብን። ተያይዘን ነው እየተደጋገፍን ነው መለምለም ያለብን። አንዱ ለአንዱ መካሪ የሆነ አንዱ ለአንዱ አስተማሪ የሆነ እየተቆጣ መቆጣት እኮ ያስፈልጋል። የሚቆጣ እኮ ልባዊ ወንድም ነው። የምትቆጣ እኮ ልባዊ እህት ናት። የምትወድ እህት ናት እኮ የምትቆጣ። የሚወድ ወንድም እኮ ነው። የሚወድ አባት እኮ ነው የሚቆጣው። አንተ እንደዚህ አይደለ፣ ለምን እንዲህ ታደርጋለህ፣ ካንተ ይሄ አይጠበቅም ብሎ የሚገስጽ ወንድም አባት እህት ያስፈልገናል። መረዳዳት ያስፈልጋል።
በሽሙጥጥ ወይም በሐሜት አይደለም፣ ለሐሜት አይደለም ማጋለጥ ያለብን። የሚያጠፋ ወንድም ካለ የሚያጠፋ አገልጋይ ካለ ልትመክሩን ያስፈልጋል። አብረን ልናድግ ያስፈልጋል። አብረን ልንለወጥ፣ አብረን ልንለመልም፣ አብረን ፍሬ ልናፈራ ያስፈልጋል። መማር ያለብን ይሄ ነው። ምድር ልክ እንደተለወጠች አሁን ተራሮችን ተመልከቱ። ይሄንን ራሱ ግቢውን ስናየው አረንጓዴ ነገሮች እጅግ በጣም ያምራሉ፣ ይማርካሉ፣ ለምልመዋል። ተክሎች የሚጠበቅባቸውን አድርገዋል ማለት ነው። መሬትም የሚጠበቅባትን አደራ ተወጣለች። ዝናቡን በከንቱ አላፈሰሰችውም። ነጠብጣቡን እንዲለውጣት አድርጋለች። በነጠብጣቡ ምክንያት እጽዋት፣ አዝርዕት፣ አትክልት ለምልመው ይታያሉ። ገናም ክረምቱ ሲገባ እናያቸዋለን። ያምራሉ፣ ይማርካሉ። ወጣ ብለን ስናይ ህሊናችንን ያድሱታል። አየሩ፣ ንጹህ አየሩ፣ ቀዝቃዛ አየሩ ልዩ ነው፣ ይማርከናል። ካዲያ ለምን በእኛ ስለውጥ አይታይም? ዝናብ የተባለው የእግዚአብሔር ቃል ሁልጊዜ ይወርዳል እኮ። እንዲያው እኛ ጥፋተኞች ብንሆንም እኛን እንዳትመለከቱ የእግዚአብሔርን ቃል ለመመልከት ቢያድለን እኛም አራያና ምሳሌ እንድንሆን መጽሐፍ ቅዱስ ይናገራል። ኢተክል ሀገር ተከብቶ እንተ ታንጸት መልዕልተ ደብር፣ በተራራ ላይ የተሰራች ሀገር ልትሰወር አይቻላትም። እንደዚሁ ሁሉ ከፍ ብለን እዚህ በመድረክ ላይ ስታዩን እኛም ፍሬ ብናፈራና አራያና ምሳሌ ምን ሆናችሁ እግዚአብሔር አድሎናል ነው። እኛም ማደራችንን ተወጣን ነው። የሕይወት አክሊልም የጽድቅ አክሊልንም እንቀዳጃለን ማለት ነው። ስለዚህ እንደዚህ መደጋገፍ ያስፈልጋልና ለውጥ ያስፈልጋል ነው ዋናው። በእግዚአብሔር ቃል እንለወጥበት። ዝም ብለን ብቻ በማውራት ዝም ብለን ብቻ በመስማት እንዳለማዊ ነገር እንዳናሳልፈው እግዚአብሔር አምላካችን ይርዳን። ብዙዎቹ ተለውጠውበታል በእግዚአብሔር ቃል። ልክ ሙሴ ጸሊምን እንደ ምሳሌ ብንወስድ እንኳን በአባቶቻችን በመጽሐፍ በስንክሳር መጽሐፍ ስንክሳር በሚባል ላይ እንዲው በቅርቡ አንበን የምናገኘው ሙሴ ጸሊም የሚባል ነበር። ሕይወቱ ሽፍታን የነበረ ሰው ገዳይን የነበረ ዝም ብሎ እንዳገኘው የሚበላ ነበረ። ከዚህ በኋላ ግን አንድ ቀን የገዳማት አባቶች እንደኛ ብዙ ቀን አልተሰበከም። የገዳማት አባቶች አንድ ቀን በሰበኩት ስብከት አንድ ቀን ባሳዩት አራያነት ተለወጠና ያንን ሰው ሲመታበት የነበረውን ጡንቻ ወደ አገልግሎት ቀይሮ በገዳም ውስጥ ሲጋደል ኑሮ ሕይወቱን ቀየረ፣ ወደ ንስሐ መጣ ማለት ነው። በአንዲት ቃል በአንዲት ተግባራዊ አስተምሮ ማለት ነው። ብዙዎቹ የተለወጡ አሉ። ገዳዮች የነበሩ ለቃሉ የሚሞቱ ሆነዋል። በብዙ ሁኔታ በዘመነ ሰማዕታት ታሪክ በተለይም ከ300 ዓመተ ምህረት ጀምሮ ባለው ውስጥ እነዚያ እነ ዲዮቅልጥያኖስ በነበሩበት ውስጥ እነዚህ የሮማውያን ኃያላን በነበሩበት የክርስቲያኖች ጠላቶች በነበሩበት ውስጥ ከነሱ መካከል ብዙዎቹ ሲገሉ የነበሩት እንደገና ሰማዕት ሆነው ለብዙዎቹ መለወጥ ለብዙዎቹ አራያነት በቅተዋል በእግዚአብሔር ቃል መሰረት። እና እኛም እንለወጥ፣ ፍሬ እናፍራ ነው ዋናው ጉዳይ። በቃሉ መታደስ ማለት ፍሬ ማፍራት መቻል ነው። ስለዚህ ምንድነው ያለ እዚህ ጋር ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት አለ። ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ አለ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ የእግዚአብሔር ቃል ማለት ነው። ዝናብ በረዶ ወደ ሰማይ እንደማይመለስ ተልኳል። ምን ያደርጋል? መሬትን ያረሰርሳታል። ተልኳል። መሬት እንድትረካ ያደርጋታል። መሬት ደግሞ ምን ታደርጋለች? ወዲያው ታበቅላለች፣ ታለመልማለች፣ ታፈራለች። እጽዋት፣ አዝርዕት፣ አትክልት አፍርተው ለስጋ ለባስያን ሁሉ በምግብነት ያገለግላሉ። በተለይም ያማረውንና የተዋበውን ለሰው ልጆች ሰጥቷል። ውሃ መልማለ ለቀን የጓለማያው የለመለመውን ለሰው ልጆች ሰጥቷል። ስለዚህ ይሄ ምድር አደራዋን ተወጣለች። እንደዚሁ እንደሚሆን እንጂ አለ እግዚአብሔር ሲናገር እንደሚሆን እንጂ እንዲሁ ይሆናል አለ። እንደሚሆን እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣ ቃል አለ ከአፌ የሚወጣ ቃል እንዲሁ ይሆናል። የምሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም አለ። ይህ የገና ነው የአምላካችን የእግዚአብሔር ቃል ነው። በውስጣችን ፍሬ እንድናፈራ አምላካችን እግዚአብሔር ይርዳን። በማቴዎስ ወንጌል የመጨረሻው ነጥባችን የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ጀምሮ ማየት ይቻላል። ቁጥር 24 ያለውን ቀጥታ ነግራችኋለሁ። ንባቡን በማንበብ ሳይሆን ቀጥታ ሐሳቡን ማለት ነው። የእግዚአብሔርን ቃል ሰምቶ የሚያደርገው በሁለት ሰዎች መስሎ እግዚአብሔር አስተምሮታል።
ይህንን ቃል ሲያስተምር በሁለት ሰዎች መስሎ፣ አንደኛው ሰነፍ ሰውና ቤቱን በአሸዋ ላይ የሰራ ሰውን መስሎ፣ ሁለተኛው ደግሞ ቤቱን በአለት ላይ የሰራ ሰውን መስሎ ያስተማረበትን ይናገረናል። ቤቱን በአሸዋ ላይ የሰራው እንግዲህ በአሸዋ ላይ የተሰራ ቤት ምን ይሆናል ብላችሁ አስቡ። እንግዲህ ምንም ትርጓሜ ያስፈልገው፣ አወዳደቁ የከፋ ነው የሚሆነው። ይሄ ምንድነው? የእግዚአብሔርን ቃል ሰምቶ የማይተገብረው ነው ብሎ አስረድቶናል። የእግዚአብሔርን ቃል ሰምቶ በተግባር የማያውለው፣ ተፋቀር እየተባለ የሚጣላ፣ አንድ ሁን እየተባለ የሚከፋፈል፣ ተረዳዳ እየተባለ የሚገፋፋ፣ አታመንዝር እየተባለ የሚያመነዝር፣ ያላስቀመጥከውን አታንሳ እየተባለ ለስርቆት የሚጓጓ፣ እንዲያውም በዘረፋ የባሰበት ይሄ ቤቱን በአለት ላይ በአሸዋ ላይ የሰራ ሰነፍ ሰውን ይመስላል አለ። ዘንሙ ዝናማት ወውህዙ ወሃይፍት፣ ዝናም ዘነበ ውሃዎችም ሞሉ፣ ወገፍእ ወለውእቱ ቤት፣ ቤቱንም ገፉት፣ አወዳደቁም የከፋ ሆነ ይላል። አያችሁ፣ የእግዚአብሔርን ቃል ሰምቶ በተግባር የማይቀይረው ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ማለት ነው። ያ በአሸዋ ላይ የተሰራ ቤት ክረምት ይመጣል። ክረምት ሲመጣ ነፋሱ ይመጣል፣ ጎርፉ አለ፣ ማዕበሉ አለ፣ ትንሽ ነከው ይወድቃል፣ አወዳደቁም የከፋ ሆነ ነው የሚለው። አንዳንድ ቤቶችን ታያላችሁ፣ አንዳንድ ግንባታዎችን እናያለን። አወዳደቃቸው በደንብ ካልተሰራ አወዳደቃቸው የሚከፋና ለሰው ሕይወትም ያ ወዳ የሚሆኑትን ታውቃላችሁ። በብዙ ሁኔታ ክስተቶች ይፈጠራሉ፣ የምናውቀው ጉዳይ ስለሆነ። ሌላኛው የእግዚአብሔርን ቃል ሰምቶ የሚተገብረውን ደግሞ ቤቱን በአለት ላይ የሰራ ጥበበኛ ሰውን ይመስላል አለ። ነፉ ነፋሳት ወውህዙ ወሃይፍት፣ ነፋሳት ነፈሱ፣ ውሃዎች ሞሉ፣ ጎርፉም አየለ፣ ቤቱን ገፋው፣ አልወደቀም። ምክንያቱም በአለት ላይ ስለተሰራ ነው አለ። ስለዚህ የእግዚአብሔርን ቃል ሰምቶ የሚተገብር ሰውም እንደዚህ ነው ብሎ ከላይ ቃሌን ያልሰማ የማይተገብር ጌታ ሆይ የሚለይ ሁሉ መንግሥተ ሰማያት የሚገባ አይምሰላችሁ። ወደ መንግሥተ ሰማያት የሚገባው የሰማያዊ አባቴን ፈቃድ የሚያደርግ ነው። ጌታ ሆይ በስምህ ትንቢት ተናግረን ነበር ይሉኛል። ጌታ ሆይ በስምህ እንዲህ አድርገን ነበር ይሉኛል። እውነት እላችኋለሁ አላውቃችሁም እላችኋለሁ ብሎ ባስተማረበት ምሳሌ ላይ ያነሳ ነው። ስለዚህ በቃለ እግዚአብሔር ምን እንበል? እንታደስ። በቃለ እግዚአብሔር እንለምልም። በቃለ እግዚአብሔር ፍሬ እናፍራ። ሁልጊዜ ቃሪያዎች አድሮ ቃሪያ፣ ሁልጊዜ አድሮ ጥጃዎች አንሆን። ለውጥ በእኛ ላይ ይታይ። ጾም ሲገድፍ የነበረ መጾም አለበት። ሲያመነዝር የነበረ ቁጥብ መሆን አለበት። ማስቀደስ አለበት። ንስሐ መግባት አለበት። በመጨረሻም የዘላለም ሕይወት የመጨረሻ ፓስፖርት የሆነውን ስጋውና ደሙን እየተቀበለ በቤቱ መጽናት አለበት። በቃለ እግዚአብሔር መታደስ አይምሮአችንን እንዲለውጥልን እንዲቀይርልን ብሎም ዓላማችንና ግባችን ምድራዊ ሕይወት አይደለምና የሕይወት አክሊልን ተቀዳይተን ሰማያዊት ኢየሩሳሌምን እንድንወርስ የአምላካችን መልካም ፈቃድ ይሁን። በኑሯችን ሁሉ ይጠብቀን። ወስብሐት ለእግዚአብሔር። ይቆየን። ድል